ሰላም ቤተሰብ እንዴት አላችሁ? ዩቲዩብ በያላችሁበት ቦታ ሁሉ ሁሉ ነው የሚሆነው። ዛሬ መጣችሁ ቀኑን ሙሉ ዘና ፈታ እያላችሁ ብትውሉ ማንም ምንም ነው ማይላችሁ። ኦኬ ሶ እኔ አሁን ሌላኛው መዳረሻዬን ወደ ሲአርጌ እዛ ነው ያለሁት። ዛሬ በሌላ ቪዲዮ ተመልሰን መጥተናል። ያው በዛሬ ቪዲዮ ባንክ የሆነ ቪዲዮ እየላችሁ መጥቻለሁ። በዛሬ ቪዲዮ ያው እዚህ ባርሴሎና በ0 ምንድነው ያልኩት? በ0 5 ሳንቲም ሳናወጣ እንዴት ዘና ፈታ ብለን መዋል እንደምንችል ነው ማሳያችሁ ዛሬ። ያው በዚህ ሳምንት እንግዲህ ያለፉ ሳምንታችን ስሰራ የነበረው ቪዲዮ ትናንሽ ነገር እያወጣን እንዴት አድርገን ዘና ማለት እንደምንችል ነው ሳሳያችሁ የነበረው። በዛሬ ቪዲዮ ደግሞ ተመልሼ የመጣሁት በ0 ምንም ሳናወጣ ባርሴሎናን እንዴት አድርገን ዘና ብለን መዋል እንደምንችል ማሳያችሁ ይሆናል። ያው እስከ ቪዲዮ መጨረሻ አብራችሁ መቆየታችሁ እንዳደረሱ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የሚያስገራርም ቪዲዮ ወደ እናንተ ያው በየሳምንቱ እየደረሰ ነው። በዛሬ ቪዲዮም እንግዲህ አሁን እንዳልኳችሁ በ0 ነው ዛሬ። 5 ሳንቲም አናወጣም። 5 ሳንቲም ሳናወጣ እንዴት ባርሴሎና ይሄን አክል እንዴ ያበደ ነው የሚያስብል ቦታዎችን የማሳያችሁናል። እስከ መጨረሻ አብራችሁን ቆዩ። በድጋሚ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ያው ጋይስ እንግዲህ ዛሬ በ0 ምንም ነገር ሳናውጣ እዚህ ባርሴሎና ውስጥ ዘና ፈታ እያልን የምንውልባቸው ይሆናል። ከዛ ውስጥ አንደኛው ለምሳሌ አሁን ይሄ ያለውበት ስትሬት ላይ በጣም ጸጥ ያለ ወክ ለማድረግ የሚመች ሰዎች ያው በነፃነት ወክ የሚያደርጉበት ላይክ እንደ ፓርክ ነገር ሆኖ ነገር ግን ያው ለእግረኛ ቀጥ ብሎ ምንድነው ለምሳሌ እናንተ ከቤታችሁ ወጣችሁ ምንም ሳንቲም ማውጣት ሳያስፈልጋችሁ ይሄን መንገድ ይዛችሁ ማለት ነው ይሄንን ቀጥታ በቃ ይሄን ይዛችሁ እንደምታዩት ላይክ ከጀርባ የሆነ ቢልድ እየተደረገ ያለ ነገር አለ። ነገር ግን ይሄን መንገድ ይዛችሁ እናንተ ምገርም ወክ ማድረግ ትችላላችሁ። እዚህ ባርሴሎና ውስጥ አንደኛው ቱሪስቶች በጣም የሚበዙበት ቦታ እንሄዳለን። ከዛ በኋላ በጣም ሌላ ፓርክ አለ፣ እዛ እንሄዳለን። ብቻ ምን አስጨነቃችሁ እናንተ? ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ብቻ እንዳትረሱ። ዛሬ ውላችሁ ምንድነው? በ0 ነው። 5 ሳንቲም አናወጣም። 5 ሳንቲም ሳናወጣ ዛሬ በ0 ባርሴሎናን እያሳያችሁ አብረን የምንውል ይሆናል። ያው ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ውድድ ነው ማድረጋችሁ። ያው እንግዲህ እንደምታውቁት ነው ጋይስ፣ ባርሴሎና ማለት ምንድነው በኳስ በጣም ነው የምታወቁት። ባይዘው ኳስ ያላችሁ አካዳሚ ራሱ ማለት ነው አካዳሚያችሁ ዳይናሚክ ነው። ያው ብዙ ኳስ እዚህ ቻናል ላይ እንግዲህ ኳስ የምታውቁ ልጆች ካላችሁ ኳስ ኦር የምትወዱ ሰዎች ካላችሁ ለምሳሌ ለማሲያ በጣም የዓለማችን ትልቁ የእግር ኳስ ተጫዋች ማምረቻ ፋብሪካ ነው። ሶ አሁን በዛ ላይ ያው ላሊጋን ለማንሳትም እየተቃረብን ነው እና ኖርማሊ ያው እሱን በማስመልከትም ነው ዛሬ እንግዲህ የባርሳ ማሊያን ገጭ አድርጌ ይሄንን ብሎግ እየቦለኩት ያለው ባይዘው ጋይስ። ይሄንን ብሎግ እየቦለኩት ያለው ያው እሱን ግምት ውስጥ በማስገባት ነው። ኦኬ ሶ በጣም ላይክ እኔ እዚህ ከመጣሁ በኋላ ከዚህ በፊት ያው አውቆ ነበር ከተማው በደንብ ባይሆን አውቆ ነበር፣ ግን እዚህ መኖር ከጀመርኩ ጀምሮ የተቀየሩ ከመጡ ነገሮች ውስጥ የእግረኛ መንገድ በጣም በሚገርም ሁኔታ ማለት ነው በቃ ብዙ ከተማ ውስጥ መኪናዎች እንዳይገቡ ምናምን እያደረጉ በጣም በቃ የመኪና እንትን በጣም እያሳነሱ ነው የመኪና እንቅስቃሴ ማለት ነው። ሶ አንደኛው የተቀየረ ያለው ነገር ምንሆን ላይክ ትራንስፖርት የመኪና እንቅስቃሴ ሰው ላይክ በእግር እንዲሄድ የእግረኛ መንገድ የፓርክ ምናምን አንደኛውም ላይክ ዛሬ ይሄንን እንትን እንድሰራ ራሱ ያነሳሳኝ እሱ ነው። ሳየው በቃ በጣም እየተቀየረ ነው በጣም እየተቀየረ ነው። ለእግረኛ መንገድ እየተሰራ ያለው ነገር እንደምታዩ ለምሳሌ ኳሌ በጣም ብዙ ወክ የሚያደርግ ሰው አለ። ኦኬ ይሄን አክል መኪና በሌላ ሳይድ ነው የሚሄደው። ዛሬ ኖርማሊ ያው ብዙ መኪና ምናምንም እንትን አይደለም። ምክንያቱም የዛሬ ብሎጌ ሰዎች በቃ በነፃ ምን ማድረግ ይችላሉ ስለሆነ ሰዎች ላይክ በፍሪ ወክ የሚያደርጉባቸው ቦታዎች ላይ በነፃነት ማለት ነው በነፃነት ወክ እያደረገን ፕላስ ላይክ ሰዎች ሄዶ የሚጎበኙበት ቦታ ላይ በነፃ ለምሳሌ ኳሌ እንደምታዩት ይሄ ዛፍ አለ። በአጠቃላይ ያው በነፃነት ምናምን ነው ወክ የሚያደርጉ ሰው
እዚህ ኤሪያ ላይ ዩ ኖ ላይክ ለወክ የሚመችበት ወክ ለማድረግ በጣም ምቹ የሆነበት ኤሪያ ላይ ነው ዛሬ ያረኩ ሶ በመጀመሪያ የዛሬ ፕሮግራሜ ሶ ወክ እያደረግን ነው። ምንድነው ሰዎች በነፃነት ወክ ማድረግ የሚችሉባቸው አካባቢዎች ላይ ማለት ነው። ምንም አከፍልበትም በነፃ ማለት ነው። በነፃ ለምሳሌ እዚህ ለቪዚቲንግ መጣችሁ ሊሆን ይችላል ኦር ደግሞ እዚህ ራሱ ያላችሁ ሰዎች ልትሆኑ ትችላላችሁ። ኤኒዌይ አሁን ያለሁበት ቦታ ፓሴጅ ሰንጆዋል ስትሬት ይባላል። ፓሴጅ ሰንጆዋል እዛ አካባቢ ነው። ያን ቀጥታ አቋርጣችሁ ስትሄዱ ያው አሉ መኪናዎች የመጡ የሚያልፉ አሉ። ግን እናንተ ስትሄዱ ለምሳሌ እኔ አሁን እየሄድኩ እንዳለው ቀጥታ ማለት ነው ያለምንም እንትን እንደዚህ ቀጥታ መሄድ ትችላላችሁ። ኦኬ ሶ ይሄ የመጀመሪያ ፌዝ ነው። ኦኬ የዛሬ ብሎግ የመጀመሪያ ፌዝ ነው። የወክ ፌዝ ምንድነው ላይክ ስትሬት ላይ ምንም እንትን መኪና ሳይኖር ምን ሳይኖር ስትሬት ላይ እንደዚህ በነፃነት ማለት ነው። በነፃነት ለምን ዛሬ 5 ሳንቲም ኦኬ እዚህ ባርሴሎና ዛሬ 5 ሳንቲም ባናወጣም በነፃ ነው ዛሬ የምንውለው። ኦኬ ከዚህ በፊት በሰሯቸው ብሎጎች ላይ 10 ብር 12 ብር አይ ዶንት ኖ እንደዛ ምናምን አወጥተን ብሎግ አድርገናል። የዛሬ ብሎጋችን በነፃ ነው ጋይስ። በዜሮ ሳንቲም ባርሴሎና ውስጥ ምን ማድረግ ትችላላችሁ? ቁጭ ብላችሁ መጽሐፍ የምታነቡ ከሆነ መጽሐፍ የምታነቡበት ላይክ ሪላክስ የምታደርጉበት ብዙ ጊዜ ለምሳሌ ዊኬንድ ሰው ምናምን ይበዛል። ይሄ ትልቅ ፓርክ አይደለም። ሰዎች ለምሳሌ እንዳልኳቸው ይሄ ወክ እያደረኩበት ያለው ስትሬት በጣም ትልቅ ስትሬት ነው። ልክ ስትሬት ላይ በጣም ወይ ሲደክማቸው ምናምን ወክ እያደረጉ ላይክ እዚህ ፓርክ ምናምን መጥተው ቁጭ ይላሉ። እዚህ ጋር መጥተህ ቁጭ ስትል ምንም 5 ሳንቲም ባከፍልበትም ማለት ነው። ለዛ ነው ጋይስ ምንድነው በዛሬ ብሎግ ያው በዜሮ ሳንቲም ማለት ነው በዜሮ ዩሮ ዘናፈታ እያለን ያለ ነው። ለዛ ነው ይሄ አንደኛው ፓርክ ነው። ኦኬ ይሄ አንደኛው ፓርክ ነው። ለምሳሌ እዚህ ባርሴሎና ውስጥ ምንድነው ፕላዛ ታቷን አደባባይ የሚባል አካባቢ አንድ የሚገኝ ፓርክ ነው። እዛ መታችሁ ለምሳሌ እዚህ ቁጭ ብላችሁ ኦኬ እዚህ መታችሁ ላይክ ቁጭ ብላችሁ ለምሳሌ ኦኬ መጽሐፍ የምታነቡ ከሆነ መጽሐፍ ማንበብ ላይክ የምትቀመጡ እረፍት ለማድረግ ምናምን ነገር ገርማችሁ ነገር ለምሳሌ እኔ ከቤት ተነስቼ እዚህ ለመድረስ ራሱ እንደሌላ ጊዜ ቢሆን ላይክ የሆነ ብዙ ነገር ነው የማወጣው። ኦኬ ነገር ግን ላይክ ዛሬ ያው አላማችን በዜሮ ዩሮ ስለሆነ በዜሮ ዩሮ ያው ዛሬ እንግዲህ አሁን አንድ አርኬትሮፕ የሚባል አካባቢ ደርሻለሁ። እንደምታዩት ኳላ ያለው ይሄ እንደ ካስትል ነገር የምታዩት በጣም ብዙ ሰዎች እዚህ ይመጣሉ። ብዙ ሰዎች እዚህ መጥተው ይሄን ቦታ ባይዘው በነፃ ነው። ኦኬ በነፃ ነው። ምንም ነገር አታወጡም። በነፃ ትመጣላችሁ። ይሄን ቦታ ታያላችሁ። ላይክ በጣም ብዙ ሰዎች ይበዛሉ። አሁን አሳያችኋለሁ። እንደምታዩት ኳላ ላይ ራሱ በጣም ብዙ ሰው አለ። በጣም አንደኛ ለምሳሌ አሁን እንዳረኩኝ ለምሳሌ እዛ ላይክ ስትሬቱ አካባቢ ላይ ሄዳችሁ ወክ ታደርጋላችሁ። ከዛ በኋላ ያው እዚህ ደግሞ ትመጣላችሁ። የአርኬትሮፕ የሚባል አካባቢ ላይ መታችሁ እዚህም ላይክ ለማየት በጣም በቃ ያው የሚገርም ነው ኤሪያው ማለት ነው። እንደምታዩት ያው በጣም የሚገርም ኤሪያ ብዙ ሰዎች የሚበዙበት ቱሪስት በጣም የሚበዛበት አካባቢ። ኦኬ ያው እንደምታዩት በጣም ብዙ ሰው ነው ያለው እዚህ አካባቢ። ይሄን ቦታ መታችሁ ለማየት ምንም የምትከፍሉት ነገር የለም። ምንም ነገር አትከፍሉም። በነፃ ነው። ኦኬ በነፃ ነው። ከጓደኞቻችሁ ጋር ገንዘብ ሳታውጡ ምናምን ማድረግ የምትፈልጉትን ነገር ወይ ገንዘብ ሳይኖራችሁ እንደኔ ማለት ነው ዛሬ ለምሳሌ እንደኔ ማለት ነው ዛሬ ገንዘብ ሳይኖራችሁ ምናምን የሆነ ነገር ለማውጣት የምትፈልጉ ያው አላወጣም ምን ላድርግ የምትሉ ከሆነ እንደዚህ ተወጣላችሁ ከቤት ወክ ታረጋላችሁ። ከዛ በኋላ እንደዚህ የምታዩ ነገሮች አሉ። ከዛ በኋላ እዚህ ትመጣላችሁ ወክ ታረጋላችሁ። እንደምታዩ ነው በጣም ነው የሚያምረው። ይሄ አሁን እኔ ወክ እያደረኩበት ያለው ላይክ ስትሬቱ ራሱ መኪና የለበትም። ኦኬ መኪና የለበትም። እንደዚህ ያረጋችሁ ዘና ፈታ ማለት ትችላላችሁ። ለማንኛውም የዛሬ ብሎጋችን ነው 0 ዩሮ በባርሴሎና 5 ሳንቲም ሳናወጣ
5 ሳንቲም ሳናወጣ ዛሬ በባርሴሎና ዘናፍታ እያልን ነው የምንውለው። ኤኒዌይ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ባርሴሎና ውስጥ ከሚገኙት አንዱ ፓርክ ሱዳያ ይባላል። በጣም ትልቅ ፓርክ ነው። ያው አሁን ደግሞ በዚህ ሰዓት ያው ስፕሪንግ በመሆኑም ያው አሁን ብዙ ሰው አለ። ኦኬ ሰው ይመጣል ምናምን። አሁን ደግሞ ወደዛ ፓርክ እንገባለን። እዚህ ፓርክ ለመምጣት ማለት ነው በነፃ ነው። ምንም መታወጡም 5 ሳንቲም የምታወጡት ነገር የለም። እዚህ ትመጣላችሁ በነፃ። ኦኬ በጣም ሰው ዊኬንድ ላይ ለምሳሌ በጣም ሰው ይመጣል። ኦኬ ምንድነው በርዝዴይ ምናምን ሴሌብሬት ያደርጋሉ እዚህ ምንም ሳይከፍሉ ምንም ሳይወጡ ማለት ነው። እኔ አሁን ቀጥታ እዛ ፓርክ ውስጥ ነው ያለሁት። ኦኬ አሁን ወደ ፓርኩ ገብቻለሁ። እዚህ ፓርክ ለመግባት ምንም የምታወጡት ነገር የለም። በነፃ ነው ትገባላችሁ እዚህ በነፃ። ኦኬ በነፃ ዘና ፈታ ትላላችሁ። እኔ አሁን ፓርክ ውስጥ ነው ያለሁት። ወክ እያረኩ ነው ፓርክ ውስጥ እኔ ይሄ ፓርክ ስመጣ ያው የመጀመሪያ አይደለም ግን ምንድነው ይሄ ፓርክ ለመምጣት በነፃ ነው። ምንም የምታወጡት ሳንቲም የለም። 5 ሳንቲም ባይወጣም ያው በነፃ ነው። በነፃ መታችሁ እዚህ ዘና ፈታ። በተለይ ዊኬንድ ላይማ ከመጣችሁ በቃ እንትን ምንድነው በቃ መራመጃ ራሱ የለም። በጣም ብዙ ሰው ይመጣል። እንደዚህ አይነት ፍሪ የሆኑ ቦታዎች ላይ ማለት ነው ምንም ሳንቲም ሳታወጡ እንደዚህ አይነት ፍሪ የሆኑ ቦታዎች ላይ ያው ዘና ፈታ ማለት ይቻላል። ለምሳሌ እዚህ አካባቢ ላይ እንደዚህ እንደ ፋውንቴን ነገር አለ፣ ውሃ ምናምን እንደዛ አይነት ነገር አለ። ይሄ ቀጥታ ራሱ የሚገኘው ፓርክ ውስጥ ነው። ማለት ነው በፓርክ ውስጥ ነው። ኦኬ እዚህ ፓርክ ውስጥ ነው ይሄ ራሱ ቀጥታ ያለው ማለት ነው። በጣም እዚህ አካባቢ ላይ ሰዎች ይበዛሉ ምናምን ይመጣሉ ሰዎች። ኦኬ እዚህ አካባቢ ነው ቀጥታ ሰው ያለው ማለት ነው። ኦኬ ይሄ ለምሳሌ መታችሁ ይሄን ቦታ ለማየት ማለት ነው በነፃ ነው። እዚህ ቦታ ላይ መታችሁ ቪዚት የምታደርጉት ይሄን ቦታ የምታዩት በአጠቃላይ በጣም እንደዚህ የሚያምረው ቦታ መታችሁ የምታዩት በነፃ ነው። ፍሪ በሆነ ወይ ማለት ነው። ፍሪ በሆነ ወይ ነው መታችሁ ይሄን ቦታ የምታዩት። ያው እንደምታዩት በጣም ነው የሚያምረው። ኳላ ላይ ስታዩ በጣም ነው የሚያምረው። ይሄንን መታችሁ በነፃ ታያላችሁ ማለት ነው። ይሄን መታችሁ በነፃ ቪዚት ታደርጋላችሁ። ኦኬ በጣም absolutely soaking wet, raining man, hallelujah, it's raining man, hey yes, Selena, it's raining. እንዳያችሁ እንግዲህ ባርሴሎና ላይ አንደኛው በጣም ይሄ በስትሬት ሙዚክ በጣም የሚገርሙ ናቸው። ስትሬት ላይ ስትሄዱ ያው ታገኛላችሁ እንደዚህ በስትሬት ላይ ዘፈን ምናምን ዘፈን ሲጫወቱ ምናምን አሁን እዚህ ፓርክ ውስጥ ለምሳሌ አሁን እንዳያችሁት ልጁ ማለት ነው የሌለ ዘና ፈታ ያለ ነው። ይሄን ለማየት ለምሳሌ ምንም 5 ሳንቲም የምትከፍሉት ነገር የለም። ኦኬ ምንም የምትከፈል ነገር የለም። እኔ እንዳጋጣሚ ያው አገኘው ዘና ፈታ አልኩ ማለት ነው። ምንድነው እንግዲህ ያው ምንም ሳንከፍል ምንም ሳናወጣበት ምንም ሳናደርግ ያው እንግዲህ ብሎጋችን በ0 በባርሴሎና ነው። ኦኬ የዛሬ ብሎጋችን በ0 በባርሴሎና ነው። ያው ዘና ፈታ ያልን ያለ ነው እዚህ ምንም ሳናወጣ። አሁን እንዳልኳችሁ ያለው አንድ ፓርክ ነው። ኦኬ አንድ ፓርክ። እዚህ ፓርክ ለመግባት በጣም በነፃ ነው። ምንም የምታወጡት ነገር የለም። 5 ሳንቲም በታወጡም እዚህ ፓርክ ትገባላችሁ። ዘና ፈታ ነው የምትሉት እዚህ ፓርክ ገብታችሁ ምንም ነገር ያው እንደምታዩ ቅድም እንዳልኳቸው ላይቭ እንደዚህ ላይ ስትሬት ላይ ሙዚክ አለ። ስትሬት ላይ ሙዚክ ይለቀቃል ምናምን ነገር ዘና ፈታ ትላላችሁ። እዚህ ዛሬ እያደረግን ያለ ነው በአጠቃላይ ምንም ሳከፍሉ 5 ሳንቲም ሳከፍሉ ዘና ፈታ ብላችሁ የምትውሉ ነው የሚሆነው። ዛሬም እኛም እንግዲህ ያው በ0 ሳንቲም በ0 ቀናችንን እያሳለፍን ነው። ዘና ፈታ እየደረስን ነው ወደ ባርሴሎና ምክንያቱም እዚህ ባርሴሎና ውስጥ ነው የተለያየ አይነት ቦታ አለ። ግን ያው ዛሬ ነው የመረጥኩት ባርሴሎና የሚባል አካባቢ ነው። ኦኬ የተለያየ ቦታው የተለያየ ሲዎች አለ ቢቾች አሉ መሄድ የምችሉበት ቦታ ማለት ነው። አንደኛው ባርሴሎና ቡጋቴ ቪላ ኦሎምፒክ በጣም አሉ ብዙ። እኔ ኦኬ ዛሬ ምክንያቱም በጣም እየሞከርኩ ያለሁት ብዙ ያው በነፃ የሆኑ ቦታዎች ስለሆነ ቅርብ ነው መሄድ የምችልባቸው ቦታዎች ነው። አሁን ወደዛ እየደረስኩ ነው። እዛው እንግዲህ ያው ቢጅ ያለበት ኤሪያ ነው ያለሁት። ወክ እያደረኩ ነው። ኦኬ እንዳልኳቸው ነው አንደኛው ቦታ ማለት ነው ይሄ ቦታ ነው። ይሄ ቦታ ለምሳሌ በነፃ መታችሁ ዘና ፈታ ማለት የምትችሉበት ቦታ ነው። ኦኬ ምንም ሳከፍሉ ምንም ነገር ሳንቲም ሳታወጡ እዚህ አካባቢ መታችሁ ዘና ፈታ ማለት የምትችሉበት ቦታ ነው። እኔም ያው እንግዲህ ያን ነው ዛሬ እያደረኩ ያለሁት። ምክንያቱም በነፃ እዚህ ትመጣላችሁ። በነፃ እዚህ መታችሁ ቀኑን ሙሉ ብትውሉ
ማንም ምንም ነው ማይላችሁ። እዚህ መጣችሁ ቀኑን ሙሉ ዘና ፈታ እያላችሁ ብትውሉ ማንም ምንም ነው ማይላችሁ። ኦኬ ሶ እኔ አሁን ሌላኛው መዳረሻዬን እንግዲህ ያው ሌላኛው መዳረሻዬን ወደ ሲአርጌ እዛ ነው ያለሁት። አይ ሚን ኦኬ እንዴት ነው ወደ ባህር ማለት ነው። ኦኬ ወደዛ አድርጌ እዛ ነው ያለሁት። እዚህ አካባቢ ላይ ምንም የምከፈል ነገር የለም። ምንም ነገር አከፍሉም። ኦኬ በነፃ ኦኬ በነፃ እዚህም ዘና ፈታ ነው። ኤኒዌይ እንግዲህ የዛሬ ብሎጋችን በ0 ነው። እንግዲህ ያው ይሄን ሳምንት እየሰራው እንደነበረ ይሄን ሳምንት ያው የተሰራ እንዳለው ለምሳሌ በጣም በርካሽ ነገሮችን ዞር ዞር እያለን ስንሰራ መተናል ይሄን ሳምንታት። ዛሬ ደግሞ ምንም ሳንቲም ሳናወጣ ኦኬ ምንም ሳንቲም ሳናወጣ በባርሴሎና ውስጥ እንዴት እያደረገን ዘና ፈታ እያለን እንዴት ማሳለፍ እንችላለን፣ ምን ማድረግ ይቻላል። ለተወሰነ ሰዓት ደግሞ ቁጭ እንልና ማለት ነው መጽሐፋችንን እናነባለን። ሶ እዚህ ጋር ማነበው መጽሐፍ አለኝ። ሶ አሁን የተወሰነ ደቂቃ የተወሰነ ታይም እዚህ ቁጭ ብለን ደግሞ በጣም ትንሽ እረፍት ለማድረግም የሆነ እንትን ለማድረግም እዚህ ቁጭ ብለን መጽሐፋችን እናነባለን። ኤኒዌይ ግን ጋይስ በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ኦኬ ዛሬ እንግዲህ እያደረግን ያለነው 0 ዩሮ በ0 ዩሮ እንዴት አድርገን ባርሴሎና ውስጥ መዋል እንችላለን ነው። ኦኬ በ0 ዩሮ ማለት ነው። በ0 ዩሮ እንዴት አድርገን ባርሴሎና ውስጥ ዘና ፈታ እያልን መዋል እንችላለን ነው። አሁን ያለሁት ሲ አካባቢ ነው። ኦኬ ሲ ያለበት አካባቢ ነው ያለሁት አሁን። ሶ እዚህ መታችሁ እንዳልኳችሁ በነፃ ቁጭ ብላችሁ ኦኬ ለምሳሌ ነው አሁን ኖርማሊ ያው እንዳልኳችሁ ለመምጣት የመረስኩበት አካባቢ ለመሆን የመረስኩበት አካባቢ ትንሽ ጸጥ ያለ አካባቢ ነገር ላይ ነው ለመሆን የመረስኩት። ምክንያቱም ያው እረፍቱን ለማድረግ ትንሽም ያው መጽሐፋችንን እናነባለን። ኦኬ ኤኒዌይ ጋይስ ቀጥለናል። አሁን እንግዲህ ከዚህ ቦታ ሙቭ እናደርጋለን ማለት ነው ጋይስ ኤኒዌይ እውነት ለመናገር በዛሬ ቪዲዮ ዘና ፈታ እያላችሁ ምንም ጥርጣሬ የለኝም። በእውነት ምንም እኔ ራሱ ላይክ በጣም ኢንጆይ እያደረኩ ነው ያለሁት። እናንተም ያው በዛሬ ቪዲዮ ኢንጆይ እያደረጋችሁ እንደሆነ ምንም አልጠራጠረም። ሶ አሁን ቀጥታ ነው ያለሁት ባርሴሎና ቢች ነው አሁን እዛ ነው ያለሁት። ይሄን ቦታ አክሰስ የምናደርገው በነፃ ነው። በነፃ ይሄ የሚያክል በቃኝ በተፈጥሮ እንደዚህ የታደለውን ነገር አክሰስ የምናደርገው በነፃ ነው። ኤኒዌይ ውድድ አደርጋችኋለሁ። ቻናሌን ሰብስክራይብ ማድረጋችሁን እንዳረሱ። አሁን ደግሞ እንግዲህ ቀጥታ ወደ ሌላኛው መዳረሻ በነፃ ቀጥታ ወደዛ መንደድ ይሆናል። አብራችሁን ቆዩ እንዳትለዩን። ወደ ሌላኛው መዳረሻችን እየሄድን ነው። ኤኒዌይ ያው መዳረሻ ሳይሆን ላይክ ሌላ በነፃ ማየት የምንችልበት አካባቢ ማለት ነው። ኤኒዌይ እኔ ወክ እያደረኩ ነው ወደዛ ለመድረስ። እንግዲህ የዛሬ ጉዞ እንደነገርኳችሁ ነው። ዛሬ በ0 ዩሮ ነው። ኦኬ ከዚህ በፊት ለምሳሌ በጣም አለ አይደለ በትናንሽ ባጀት አንዳንድ ቦታዎችን ለማየት ሞክረን ነበር። የዛሬ ባጀታችን ደግሞ 0 ባጀት ነው። በ0 ባጀት ዛሬ እንግዲህ ባርሴሎና ዞር እያልን ነው። አሁን ያለበት አካባቢ ላይክ ጎቲክ ኔይበርሁድ ይባላል ኦር ጎቲክ ኳርተር ኔይበርሁድ እና ይሄ ኔይበርሁድ በጣም ላይክ ይሄ አካባቢ ላይክ እንደ ሮማን ሲቲ በመባል ነው የሚታወቀው። በጣም ላይክ ይሄ ሮማን ሲቪላይዜሽን ምናምን ያለበት አካባቢ ነውና ብዙ ቱሪስቶች ራሱ ይመጡበት አካባቢ ነው። አካባቢ በጣም ብዙ ቱሪስት እየመጣ ቪዚት የሚያደርግበት አካባቢ ኦኬ ላይክ በነፃ። ምክንያቱም ይሄ አካባቢ የባርሴሎና ኦልደስት በጣም በቃ ኦልደስት ኔይበርሁድ ነው ይሄ አካባቢ ማለት ነው። ሶ በጣም በዛ ምክንያት ብዙ ሰዎች እየመጡ ቪዚት የሚያደርጉበት አካባቢ ነው አካባቢ። ለዛ ነው ይሄ ጎቲክ ኳርተር እንደው ላይክ the oldest roman እንደዛ በመባል ነው የሚታወቀው። ምክንያቱም ቢልድ ላይክ ህንፃዎቹ በአጠቃላይ ስቲል ስታዩቸው ህንፃዎቹ ምናምን ነገር ላይክ በጣም ናቸው በጣም ኦልድ ናቸው። እናም ደግሞ ይሄ ኤሪያው ላይክ በጣም one of the oldest በጣም በቃ አላ በጣም እንደው ለማድረግ ሲሞክር 2000 ዓመት እንደዛ ነገር ብሎ ይላል ይሄ ኤሪያው ማለት ነው። ይሄ ጎቲክ ኳርተር ላይ 2000 ዓመት እንደዛ አይነት ነገር እንዳለው ሁሉ ነው። ምክንያቱም ህንፃዎቹ በአጠቃላይ ኤቭሪቲንግ በሮማን ታይም ጊዜ ነው ቢልድ የተደረጉት። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great.
I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel like there's nothing that makes me happy. Barcelona Cathedral. Hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning all. And this is just the beginning. I need a big change, help me feel like living. I need a big እዚያ ነው ያለው ጋይስ ባርሴሎና ካቴድራል ላይ ነው ያለው። ይሄ ካቴድራል እንግዲህ ዋን ኦፍ ዘ ኦልደስት ካቴድራል ነው። ይሄም ካቴድራል is one of the oldest ካቴድራል እና እንደምታውቁት ባርሴሎና እዚህ ባርሴሎና አካባቢ ላይ በስነ ህንጻ በጣም የታወቁ ናቸው። በጣም የታወቁ ናቸው። ወደፊትም እናየው ሌላ ካቴድራል አለ። ግን ይሄኛው ካቴድራል ላይክ ዩ ኖ በጣም እዚህ ባርሴሎና ውስጥ የሚታወቅበት ካቴድራል ይሄ ጎቲክ ኳርተር ላይ የሚገኝ ካቴድራል ነው። ሶ አሁን እዛ ካቴድራል ነው። ይሄ ካቴድራል ኖርማሊ ወደ ውስጥ ለመግባት ክፍያ አለው። ሳሞ የሚከፈል ነገር አለ ወደ ውስጥ ለመግባት። ሶ እኛው ውስጥ አንገባም። ምክንያቱም ዛሬ አላማችን በዜሮ በዜሮ ባጀት መዝናናት ነው። በዜሮ ባጀት ዞር ማለት ስለሆነ ምንም አንከፍልም፣ ውስጥ አንገባም። ነገር ግን እንደዚህ ከውስጥ ሆናችሁ ስታዩት እንደዚህ ያው ስታዩ በጣም ነው የሚያምር you know እንደዚህ ስታዩት ነገር በጣም ነው የሚያምር። ላይክ እንደ ብዬ ነገራችሁ በእውነት ይሄ ማለት ውስጥ ሳገቡ ውስጥ ላይ ራስ ሆናችሁ እንደዚህ በጣም ያው አትራክቲቭ ከሆነ ውስጥ እንግዲህ ያከባቢ የምታወቁት ላይክ ስትሪቶቻቸው you know በጣም እንትን ናቸው፣ ጠባብ ናቸው። ይሄ መንገዶች ምናምን ነገር በጣም ጠባብ ናቸው። አብዛኛው ስትሪቶች ጠባብ ናቸው። እዚህ ጋር አካባቢ ግን በጣም ኦልድ ስለሆነ you know በጣም በቃ ረጅም ስለሆነ ጠባብ ነው ስትሪቶች። ኦኬ በጣም ጠባብ፣ በዛ ላይ ደግሞ you know በጣም የሚያረጁ እንደዛ አይነት ነገር ናቸው። ምክንያቱም አሁንም ያለሁት ጎቲክ ኳርተር ኔይበርሁድ አካባቢ ነው ያለሁት። በጣም ይሄ you know ያው እየዞርኩኝ ማለት ነው እየዞርኩ ነው ያለሁት you know ዞር እያልኩ ነው ያለሁት። ምክንያቱም ውስጥ ወክ ለማድረግ እንዳልኳቸው እስቲ የስትሪቶቹ መጥበብ ኦር ደግሞ በጣም ስታያቸው ኦልደስት መሆናቸው ምናምን ነገር በጣም ነው ደስ የሚለው። እኔ ዛሬ አሁን የቆምኩበት ቦታ የባርሴሎና ሴንተር ነው ማለት ይቻላል። ምክንያቱም ለምን አልኳችሁ መሰላችሁ? እዚህ አካባቢ ላይ ሁለት ትላልቅ ህንጻዎች አሉ። ኦኬ እዚህ ጋር ከኳላይ እንደምታዩት ምክንያቱም ካታሎኒያ ላይክ ከስፔን አንድ ክልል ነች። ሶ እዚህ ጋር ኳላይ እንደምታዩት በካታሎኒያ ባንዲራ የካታሎኒያ ዋና የፕሬዝዳንቱ ቢሮ ነው። ይሄ ኳላይ ላይ እንደምታዩት ማለት ነው። ሶ ይሄ ኳላይ እንደምታዩት የካታሎኒያ ዋናው ቢሮ ነው፣ ኦፊሳቸው ነው ማለት ነው። ይሄ ኳላይ ላይ እንደምታዩት ከዛ በኋላ ደግሞ በዚህ ጋር ማለት ነው በዚህ ጋር ደግሞ ዞር ስንል ያው እንግዲህ እንደምታውቁት ያለነው ባርሴሎና ከተማ ውስጥ ነው። ኦኬ ኳላይ ላይ ደግሞ ይሄ የባርሴሎና ከተማ መስተዳደር ዋናው ኦፊስ ነው። ሶ እኔ ያለሁት ማለት ነው አሁን መሀል ላይ ማለት ነው የባርሴሎና ከተማ በአንደኛው በኩል የካታሎኒያ ከዩኖ ክልል ሪጅን አስተዳደር ቢሮ፣ በሌላኛው በኩል ደግሞ የባርሴሎና ከተማ መስተዳደር። ኦኬ ሶ አሁን እዛ መሀል ላይ ነው ያለሁት። እዛ መሀል ላይ በጣም ዩኖ ሴንተር የሆነ ማለት ነው የባርሴሎና ሴንተር የሆነበት ቦታ ላይ ኤኒዌይ እንግዲህ እንዳልኳችሁ ነው ዛሬ ዘና ፈታ እያልን ያለ ነው ምንም ሳንወጣ ማለት ነው። ባጀት እንግዲህ ዛሬ ባርሴሎና ላይ ያው በዚህ ነው ባጀት ምንም ሳናወጣ ኦኬ ምንም 5 ሳንቲም ሳናወጣ ዞር ስንል የነበረው ቪዲዮ ወደ መገባደዱ ደርሷል። ውድድ ነው ማድረጋችሁ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጥለው ሳምንት በሌላ ቪዲዮ ተመልሰን እንገናኝ ድረስ መልካም ጊዜ እንላችሁ ብያችኋለሁ። ውድድ አደርጋችኋለሁ። ቻው